ከእድገት በስተጀርባ ብዬ መጥቻለሁ ዛሬ። እኔ በተረዳሁት መልክ እንግዲህ ከእድገት በስተጀርባ ምንድን ነው ያለ የሚለውን ነገር በገባኝ መጠን እናንተ ለማስረዳት እሞክራለሁኝ። መማር ማለት ብዙ ጊዜ ያው ብንወድቅ ብንነሳ ብንታመም ራሱ ማለፍ የማንችለው ምንጊዜ ትምህርታችን ላይ ማተኮር እንዳለብን ያስተምራል። ያው እድገታችን ላይ የምንሰራው ስራ ከሆነ ደግሞ እንደዛው ማለት ነው። ሌላው ነገር ደግሞ ምንድነው ውድቀት ሊኖር ይችላል፣ መሳሳት ሊኖር ይችላል። ያን ነገር ደግሞ እንዴት አድርገን ፌስ አድርገን ማለፍ እንችላለን። መውደቅ ያለ ነው፣ ግን መውደቅ እንዳለ ሁሉ ደግሞ መነሳት አለ። መነሳት እንዳለ ሁሉ ደግሞ እድገትን በዛው ልክ አለና እድገታችንንም መውደቃችንን ባየ ቁጥር እድገታችንም እየተፋጠንን እየሄደ ወይም ወድቀት እየሄድን መሆናችንን ማወቅ አለብንና ሌላ ደግሞ ትንንሽ ነገሮች የምንላቸውን በቀን ራሱ ይሄን ነገር አደርጋለሁ ብዬ ካደረኩኝ ያ ነገር ለኔ ሰክሰስፉል ነው የሚያደርገኝ። ምክንያቱም አንድ ነገር ለዛሬ ያልኩትን ነገር ለራሴ ቃል የገባሁትን ነገር ስለጨረስኩኝ ማለት ነውና እንደዚሁ እያልን ፕላን እያወጣን ቱ ዱ ሊስቶችን እያወጣን በየቀኑ የምንሰራቸውን ነገሮች ጀስት ቲክ እያደረግን ብንሄድ ለእድገታችን ወይም ደግሞ ለትምህርታችን በጣም የሚረዳን ነገር ነውና ይሄን ነገር ተጠቀሙበት እላለሁኝና ከእድገት በስተጀርባ ያለው ነገር ይሄ ነው። ውድቀት አለ፣ መነሳት አለ። ውጤቱን ደግሞ በዛው ልክ ቆንጆ ይሆናልና ትንንሽ ነገሮችንም በዛው ልክ እያመሰገንን እየተደሰትን መሄድ አለብን እላለሁኝ። ለዛሬው መልካም ቀን።